ኪዩ ምን እየሆንሽ ነው? አናትሽን እንዳልልሽ እማብቴን አናትሽን እንዳልልሽ ምናሉ ስለኔ ምን በላነከሩ ምንድነው ወስነሽ ምን ይታወሳል ጀምሽ እንደምታረግሽ እኛም እኮ እናረጋለን እግዚአብሔር ይሄን ከተፈፋ ማግለሻ አንቺ ብታወሪው ላይ እማብቴን አንቺ ምን እየሆንሽ ነው ሴትዮ? ባለጌስ ብዙ ተሰድቤያለሁ በቃ ሰው ሞራል የምትፈልገው ነው ሂድና አውራቅ እኔ ግን በቃ እሺ ተው እሺ ኪያ ያሉትን ይበሉ ፍቅሩ ከረታኝ የወደደ ማሽ ነው ይሄ መች ጠፋኝ ለዚህ ከገዛ ወንድሙ ጋር ቆይ ወይኔ አስረጫፌ እንዳለች ቆይ ተረጋጊ ኪዩ ልጅ ያስኩሰው ነኝ እኔ መጣ ከኔ ጋር ፍቅር ጀመረ እንደዛም ሆነ ልትዋልቻለች ከዛ ደግሞ ጓደኛ ያለው ማን ነው ተወፋ ነው የሚባል ጓደኛ ያለው ከሱ ጋር ደግሞ አውቃ ሌላ ድራማ ፈጠረች ምን የምን ድራማ ባሌ ለማስቀናት ምን የምታወሪው ነገር አውሪና ጨርሺ እንዴ ረጋ ብዬ ነገባሽ አንቺ እንዳልፈነክትሽ ገብርኤልን በእናትሽ ፈንክቺ እርጉዝ ነኝ ብለሽ ነው እንደዚህ የምትጠዋራረው መጀመሪያ ስነ ስርዓት ያላለው በስለበሽ እርጉዝ አይነት ላይ ያለውን አቅራቢያት ያለውን አይንሽ ይጥፋስ ጀመሩ አታቂም ስለምንም ነገር ቆይ ምንድነው ታውሪ አልፈልግም እሺ ኪዩ ለምንድነው ማትረግ ምን አገባሽ ታፈቅረኛለች አፈቅራት አንዴ አንቺን እሱ ልታወሪ ነው የመጣሽ እኔን እንዳታወሪ አይ ታፈቅራለሽ ሰምተሽኛል እኔን እንዳታወሪ ታፈቅራለሽ አታፈቅሩ ወይሽ በተፈቅሩ አፈቅሩት ነበር አታፈቅሩ ከመጀመሪያ እስከ መጨረሻው እነግርሃለሁ ሁሉንም ነገር ብልግና ነው እንጂ ባልምታቂው ኪዩ ለምንድነው የምታቂው ብልግና ኪዩ ለምንድነው ባልጌያተሽኛል ኪዩ ተይ መቤቴን ፈልግልኝ ገብርኤልን ይወልቀቀኝ እንዴ ወይ ለምን ወይ ነው ሰርቪስ ይያላት ይልና ዛሬ ይጥፋ ከፈለግ እዛ ውጪ ውጪስ ደግሞ መሰረት ነገር አይደለም አውቀሽ የፈጠርሽው ድራማ ነው ሲጀመር እንጂ ደግሞ ልትሄጂም አይደለም እሱ ወዳንቺ እንዲመጣ ነው እሱ ለአንዱ አፈቅርሃለሁ ብለሽ አይደለም አፈቅርሃለሁ ብለሽ እንዴት ነው ወደ ቀበሱ ቀልዩነት ደግሞ እሱ የምታፈቅሪ በእናትሽ እሱ ያንዳ ማስቀናት ነው አንተ ራሱ አንተ አይምሮ ይልፍ ልስቲ ያስበው የዛን ገጠር ምንድን ነው ያለው አፈቅርሃለሁ ብለዋለች አይደል ስለኔ ማውራት ፈልጎ ነገር ስላለ ነው አይደል ለተጠበቀ ስለኔ ማውራት ፈልጎ ነገር ስላለ ምን አስቀምጣዋለኝ ትቻለሁ በቃ እንደ በሽተኛ ሰው ይማርሽ አዩ አላናገራት በቃ ሌላ ደግሞ ነገር እሱን ልጨነቅበታል እስማኝ አንተ ነገር አለ ምንድነው ማትከማታ ፍቅርሽ ጋር እንዴ ስሜት እኮ ይጎዳል ልንገር ያደረገችው ነገር ሰላም ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬም ከወዬ ጋር መጥቻለሁ እንዴት ነህ እግዚአብሔር ይመስገን ደህና ነኝ እንዴት ነሽ አሎ እግዚአብሔር ይመስገን እንግዲህ ያው ጥሩ ቦታ ላይ ነው ያለነው ጥሩ ላይ ያለነው ዛሬ እንግዲህ ያው አንድ ሰው እናገኛለን ምናምን ነገር ምንግርሽ ነገር አለ ምናምን ነገር ብሎኝ ነው ይዞኝ የመጣውና እስካሁን ድረስ ሊነግረኝ አልቻለም ካሜራ እስቲ አብሪ ምናምን ነገር ሲለኝ ደግሞ ደንገጥ አልኩኝ ለምንድነው ካሜራ አብሪ ያለኝ ማለት ካሜራ ያው ፈልገኝ ነው ሁሌም ይዘሽ ስለምትንቀሳቀሺ ለመረጃም ለማስረጃም ይሆናል ማለት ነው ወደ ቤተሰቦቻችን ቆይ አሁን የሚመጣው መርማሪ ነው ወይስ ዘጋቢ ነው ወንጀለኛ እኛ ነን መርማሪዎቹ መረጃው ደግሞ የሚቀመጠው በኔ ካሜራ ነው ማለት ነው በደም አይሻልም እንደዛ አሁን እኔ ያው ባለፈውም ነግረሽኛል ማንንም ልታገኝ ስትል መጀመሪያ እኔን አስፈቅዳልሽኝ አይደል ማንን ልታገኛል አይ እናኑ አኗር ልታገኝ ዋለውና እንዳነጣላ ሁሌ አኑን ስትይ ይከፋኛል ነው አይ እኔ እሱንም አንድ ያስረጅኝ መጀመሪያ ለምንድን ነው ቆይ አኑ የሚል ቃል ወዲያው አፍሽ ላይ አኑ የሚመጣው አይ ማለት ቃል እንትን እንዳናገኛቸው የተባባልናቸው እነሱ ነው ይሄ ማለት ማግኘት የለብንም ምናምን ነገር ብለን የተነጋገርነው ማለት ትዝ ይላል አይደል እነሱ ባታገኛቸው ደስ ይለኛል ምናምን ነገር አንተም ባታገኛቸው ስታገኛቸው ደግሞ ወይ ነገራኝ ወይ ነገርክ አይደል የተባባልን ለዛ እንጂ በሌላ አይ ትክክለኛ ሙሉ ስም ይያለው አንዱ ስትይ እኔ ይደብረኛል ስላልለመድኩት ይሆን አላውቅም ግን ከዚህ በኋላ አይ መልመድ አለብሽ ግዴታ አንዋር ልታገኘው ነው እንዳይሆን አይ አይደል ያው እሱ ሚስተር ነው የሚሆነው ስትመጣ ኦርሲ መጣ ምታዩት ነው የሚሆነው የምረን ነው ማለት ማታ ነበርና ደውላ ምናምን አይነት ነገር አወራችኝ የሆነች ልጅ እና
በቃ በስነ የምታውቀኝ ነው የሚመስል ምናምንና አወራኋት ምናምን ወደ መሀል ላይ ምናምን አይነት ነገር ስላንቺ አነሳችኝ። ስለኔ የምታክሰው ማናት? እኔ ማላውቃት ማለት አልመጣችልኝም። ቃል ላይ ተደዋውለናል ነበር የሆነ ሰዓት ላይ። እሺ ግን ስራ ላይ ምናምን ነገር ብለን ብዙ አላወራንም ነበር። እና በቃ በዛን ሰዓት አካባቢ አንቺን አውርቼሽ እና ወደ ቀረጻ ምናምን ተመለስኩትኝ። ከዛ በኋላ ቀረጻ ላይ ያለው በተደጋጋሚ ተደወለልኝ። እዛ ስወጣ ደወልኩላት እና አንቺን እንደምታቀሽ ምናምን አይነት ነገር አወራች። ማናት? ልነግርሽ እኮ እንዴ አረ እኔን የምታውቅ ምናምን ነገር ለዛም ደግሞ በተደጋጋሚ የደወለችልህ ሴት ማናት? እኔም እኮ እሱ ነው። እኔ አሁን አንቺ ማወቋና እኔ ጋር መደወሉ ምን አመጣው ብዬ እያሰብኩ እያለ ቆይ ታውቃታለህ አንተ? አላውቃት። በስም አውቃታለሁ። ቪዲዮ ምናምን አሁን አይቻቃለሁ እሷ ያሳለችበት ነገርና ከዛ ደውላ ምናምን አንቺ እንደማትፈልጊኝ አንቺ ዝም ብለሽ ጊዜ ለማሳለፍ ያለ እንደምትፈልጊኝ ነገረች እና ምን ለማለት እንደፈለገች ግራ ገባኝ። ጠየቅኳት ምናምን ስለማንነቷ ብጠይቅ አልነግርህ አለችኝ። እዛ እሺ ቋላ ምናምን እያወራን አይ ነገ ላይ ታመሰግነኛለህ ምናምን አለችና ሰላም ምን አለች ትለኛለህ ስትለኝ ሰላም አላወኩሽም አልኳት። ሰላም ያ አንዋር ባለቤት ስትለኝ ጊዜ በቃ ይሄ ነገር እኔ ምን ማላቀው ነገር እኔ ምን አውቃለሁ። አንቺ ነሽ ወይ ቶፊቅ ማለት ቆይ ያቀጠረች ተሳናት በቃ እንገናኝ ስትለኝ አንቺ ባለሽበት ይሻላል ብዬ ለምን እኔ ምን እሰራለሁ? ምክንያቱም ስላንቺ ነበር ያወራች። ዮ እኔ ልጅ ገብርኤል ለምን እንደምትሄጂ ቆይ ኪያ እኔ እየነገርኩሽ እኮ ነው። ባለፈው እንዴት እንደሆነች አልገባህም? እጄ ላይ ነው ሰበብ የምትሆነው። በኋላ ልጅ አውርዶ ደግሞ እኔ ስሜት ፋንዴ አታስቢ። እኛ አለን ምን የምር ገብርኤል እኔ ልጅ ለምን እንደምትሄጂ ቆይ ለምንድን ነው የምትሄጂው? እኔ ልሂድ ምን ይሆንሽ ነው? ለምን እንደዚህ ነው አልኩ ልንገርህ። ቆይ እኔ የመጣችሁ እዚህ ጋር አሁን ለአንተ ያለችን ነገር እየነገርከኝ ነው። አሁን እንዲያለሽ ደግሞ ድጋሚ ቁጭ ያላያትም አናቷን ነው የምለው። ለምን ከዛ በኋላ ያለች የሆነ ነገር ይሆናል። እኔ እሷ ባለጌ ከሆነች ልጁ መጎዳት አለበት። ለምን እንጥላለን? አሁን ለምን እንደዚህ ለምን አላገኛትም አልሽ? ለምን ማለት ምንም እኮ ምን ለምን እጠረጥርሻለሁ? ኪዩ እያወራን አይደል? በቃ እኔ ብዙ ነገር እሰማለሁ፣ ግን ይሄ ነገር ግልጽ እንዲሆንልኝ ፈልጋለሁ። ይኸውልህ አንደኛ ነገር ማለት ነው ባለፈው አግኝቻት ነበር አይደል? ነግሬሃለሁ እንዳገኘኋት። ግን ደግሞ ባገኘኋት ሰዓት ላይ ይኸውልህ በጥፊ መታኛለች አይደል? በሱ ነገር አንተ ማናዶ ምናምን ነገር እኔ ነኝ ያረጋጋው አይደል? ሴት ስለሆነች ምናምን ነገር ነው አይደለም። እዚህ ጋር ይኸውልህ እርጉዝ መሆኗን ስለምታውቅ አሁን ላይ ማንም ሰውን የማያረጋኝም ብላ ነው እየፈነጨች ያለችው። እርጉዝ ሆነች ነው የታቀፈችው ልጅ ሆነና እኔ ማበድ አለብኝ? ለምን ምን ያሳብድሻል ነው እኮ አሁን ምንድነው እያለች ያለችው? እሺ ምንድነው እያለች ያለችው? አሁን እኮ እያለች ያለችው እኮ አንተን እየተጫወተችብህ ነው። እየተጫወትኩብህ ከሆነ እዚህ ምን እሰራለሁ? እኔም እሱን ልጠይቃት ነው። አንቺን ካንቺ ጋር እኔ ልሂድ ማርያም ልሂድ። ኪዩ ምን እየሆንሽ ነው? ለምንድን ነው የማትረጋጊው? ቆይ ልሂድ እኔ ማርያም ነው ያታለኝ። ቆይ ብቻዬን ባናግራት እሺ ይሁን፣ አናግራታለሁ እኮ ብቻዬን ማግኘቱንስ እሺ አስቀድም ሶና አፋልኝ ለትይዝ ቆይ እሺ እኔም ጠይቅሽ ኪዩ ክፍልሽ ምንም አልተፈጠረም? አይ ንገሪኝ ማለት ወንድ ልጅ ነኝ አፍቃሪሽ ነኝ ከነጭ አይደለም። በቃ ካሜራ ላይ ያየው ነገር ነው ኖርማሊ መሸ። በመሸሳት ላይ ደግሞ ቦርሳዬን ከነስልኬ ነው ይላከው አይታል አይደል? መኪና ውስጥ ቦርሳዬን ከነስልኬ እምብቴን ነው ከአምሳል ሄጄ ላይ ነበር ያለኝ አማራጭ እዛው ማደር ነበር። ሳደር ግን የራሴን ክፍል ይዤ ነው። ግን በዛ ሰዓት ላይ እውነት ለመናገር ከሆነ ክፍል ውስጥ ምንቱ ነበር ካሜራው እንድትጠራጠረኝ አልፈልግም። ተራተርሽ ግን ብዙ እንድትጠራጠር ነው አይደለም። መጣ ገባ ማውራት ነው የፈለገው አይደል? አወራ ጨረሰ በቃ። እኔ አልሰማሁትም ምንም ነገር አልመለስኩም። ተረጋኝ። በዛ ሰዓት ላይ ምንም ማለት ስለማልችል ያደርኩ በቃ በዛ ሰዓት ላይ ብር የለኝም ስልክ የለኝም። እሺ እኔ ጋር መደወል አጥተሽ በማን ልደውል? ምንቱ ስልክ አልሰጥም አለኝ። እኔ እስከዛሬ ምንቱ በኔ ጨክኖ አያውቅም። ግን ምንቱ ስልክ አልሰጥም አለኝ። አይታዋል ለት ይሆነ ብለው ችግር የለውም። ግን ብትፈልጊ ብዙ አይነት አማራጭ ታገኝ ነበር። አይ እኔ ላስጨምቅሽ ምናምን ብትፈልጊ ምናምን አይደለም
በዛ ሰዓት ነው ይገባኛል እኮ ግን በቃ ሲያለፈው አልፏል። ግን አሁን ላይ አንቺም ታላቂ እኔ ስለ አንቺ ስለሆነ ከአንቺ ጋር ማውራት አንቺ በሌለሽበት ደግሞ ተናግረኝ ባምናት ለዚህ ካላለው አመንትሽ ካላጣለ ማለት ነው እንደዛ እያልኩት ግን በቃ አንቺ ግዴታ መኖር አለብሽ። እኔ እሷን ሳናግራት ግዴታ ትወጣርና አታደርግ ግን እና አንቺ በሌለሽበት የሆነ ነገር ነግረን ባምናትስ እኔ ላይ ያለህ እምነት አምንሻለሁ ከሆነ የሰው ወሬ ለሰምን ይሄ ታውቂያለሽ ምን ያህል እንደሆነ ብዙ ነገሮችን እያየሁ ምናምን እየተውኩ ይችላል። ምክንያቱም እኔና አንቺ ከተማመን በቂ ነው ስለማስብ አሁን ደግሞ የምታወራውን ነገር ብንሰማትና የሆነ ነገር በቃ የምታወራው ነገር እኮ ምንም የሚረባ ነገር የለም። እሺ እሱን የማይረባውን ነገር ዝም ብለን እንስማ። በዛው እኛም ፈታ እንላለን። እኔ ልጅ ሰበብ ልታረገኝ ነው። ለምን አንቺ ቆይ ቀለለችብኝ እኮ አልገባም እኮ ገብርኤልን ባለፈው አማት ምናምን ነገር ውሃ ልስጣት ስለራሱ አልጠጣም ሌላ አግዙልኝ ለምን እላታለሁ። መርዝ ልታረጊበት እኔ እሷን መርዝ ለማረጋግጬ ነው እንደምመጣው ምንቴ የምጠጣው ውሃ ነው። እውነት ለመናገር ከሆነ ገብርኤልን ምንቴ እንደውም እንግዛና ውሃ ምናምን ነገር ሲለኝ በቃ እሺ ብለን ውሃ ገዝተን እንዳጋጣሚ ያዝነው ውሃ ጠጪ ስንላት እኔን አስጠጥታኝ ነው የጠጣችው። ይሄን ያህል ነው ሐሳቧ። እኔ ከእንደዚህ አይነት ሰው ጋር ታዲያ ምንድን ነው የምሰራው? ለምን እሺ አንቺ ለምን አትረጋጊም? ለምን በዚህ ልክ የምትናደጂው ታዲያ? በቃ እንደ እንትን እያሰበችኝ እንዴ ማርያምን እንደ እንትን እያሰበችኝ አለች። እኔ መርዝ በስማሙ ለመንፈስ ቅዱስ እሷን ለመግደል ልጇን እኔ እሷን ለመግደል ባስብ እንኳን ልጇስ ቆይ ለምን አሁን እኮ አንቺ እኔ ምን እያልኩሽ እንደሆነ አልገባሽም። በቃ ትምጣ ታውራን አይደል? እያወራችን እኔና አንቺ ከተማመንን በቂ ነው አይደል ኪዩ እየነገርኩሽ እኮ ነው። እኔና አንቺ ከተማመንን በቂ ነው። ከዛ ታውራን የምታወራውን ነገር ደስ ይያለን እስቲ እየተፍታታን እንሰማታለን። ለምን እሺ ቆይ ለምን እና ህይወቴ ምስክልክል እየወጣችሁ ደስ ይያለኝ እንዴ ነው የምሰማት? እሺ ለምንድን ነው የማትረጋጊ? ተረጋጊ እንጂ አሁን እንደዚህ አንተ ምንድን ነው ያልከኝ? አንተ ራሱ ምንድን ነው ያልከኝ? አንቺ በሌለሽበት እንትን ብላት ድንገት ባምናት ሳልክ ይሄን ያህል ነው የምትታመነው። ጎበዝ ናት ደግሞ ስታሳምን በጣም ጎበዝ ናት። እውነቱን ስነግርህ እኔ እኮ ማታ ስትደውልልኝ በቃ የሆነ ላምናት ትንሽ ነበር የቀረኝ። ግን በቃ እኔና አንቺን ፍቅር በእንደዚህ አይነት ሰው እንትን ማለት የለበትም። በቃ ያንቺ ለምን በቃ ከአንቺ ጋር ላቁኛት ስለፈለኩ ነው። ኪዩ ምን እየሆንሽ ነው? ምንም እኮ የኔ መጥራት ምንም ሌላ እንትን እኮ የለውም። በቃ አትመቸኝም፣ ትደብረኛለች፣ በጣም ነው የምታስጠላኝ። ከፈለግሽ ደውዪ ተመለሽ ልበላት። አትበላት፣ አውራት። እኔ ዝም ብዬ አያቸዋለሁ። ደበረች? አይ አልደበረኝ፣ ዝም ብዬ ሰማታለሁ። ቢያንስ ጉዷ ነው ያለች። ምን ልትል እንደሆነ እኔ አረግን መብርሃን አረግን ተይ ግን መቤቴ ትንሽ ጊዜ እኮ ነው የቀረኝ። ቢያንስ አሁን ለምንድን ነው ትንሽ ጊዜ ነው ምናምን እያልሽ የምታስታውሽ? በቃ ልሂድልህ ነው አንተም ትገለገለ። ለምን ምን ማለት ነው? አሁን ቆይ ኪዩን እየሆንሽ ነው? የምሬን ነው አካዳ። እንደዚህ አሁን እኮ እየመጣሽ እንደዚህ የምታደርገው ያለ መለያየት ነው። አለቀ። ለማን ስለሆነች ነው የምትለየን? ቆይ ለምንድን ነው አንቺ ስማትነቂ? ማን ስለሆነች ነው? ኪዩ የምሬን እኮ ነው። ማን ስለሆነች ነው? ለምን እንደዚህ ትጠራጠሪያለሽ? እሺ ለማንኛውም ትምጣና ያለን ቤተሰቦች ትምጣና የምትለውን ነገር በደንብ በደንብ። እሺ ተረጋጊ። ቆይ መጀመሪያ ተረጋግቻለሁ። በጣም ደህና ነኝ። የምርሽን ነው? እስቲ ማይልኝ ማቃረፈኝ ተወይ። ማርያምን እንዲገልክታ አናደኛል። ማርያምን አናደኛል። ጠላቴን በትክክል ነይ አብረሻት ቁጭ ብለሽ አውሪ ይባላል። ለምን እሷን ከፈለግሽ እኮ እሷን አቁመን እንድታወራ ማድረግ እንችላለን። ለማንኛውም ተመልካቾች ስትመጣ እንቀጥልላችኋለን። ጉዳን ነው እንደዛ ይሻላል። እሺ ፈገግ በይ መጣወራችሁ መጣለች። አይ ደውላልኛለች። ደርሳለች። ሰው እየፈለጋት ደንባራ ቦታ አታውቅ ምን አታውቅ ያቻት
ልክ አልሰራም ነው ማርያም ልክ አልሰራም ምንም ነው ለምን አንዴ እኮ መጣች በቃ ተስማምተናል አውርተን ጨርሰናል መስሰደኝ ቁጭ ብዬ እንዳት ነው አትሳደብም ምን ያለው እና ምን እንድታረግ ነው ልናወራ ነው የተቀጣጣው ሰላም አትባባሉ ልባባል ታውቃለህ ያውቅ አንተዋወቅም ስለዚህ አስታውቀን እስቲ አቤት ምን ነበር ለምን መጣሽ ምን አገባሽ ስልኩ ይፈል ደግሞ ለምን ኖረች ለሞት ፍቅረኛ ነች እና እንድትመጣ ስለፈለኩ ጠራች ችግር አለው አረ ችግር ፍቅረኛ በጣም ደስተኛ እንኳን ኖረች እንዴ ችግር ካለው ፊለፍተ ነግረሃለሁ ጉዷን ምናምን እያልሽ አይ እንደዚህ አይነት ነገር ሳይሆን እኔ በትክክል እናውራ ስላልሽኝ እንጂ ይሄን ያህል ምንም እኔ ማላቀው ነገር እንድትናገኝ ነገር የለም መስሎክ ነው ማላቀው ነገር ምን የምታወሪው ነገር አውሪና ጨርሺ እንዴ ረጋ ብዬ እናገባሽ አንቺ እንዳልፈነክትሽ ገብርኤልን እናትፈንክቺ እርጉዝ ነኝ ብለሽ ነው እንደዚህ የምትጠዋራሪው መጀመሪያ ስነ ስርዓት ያላለው መስለሽ እርጉዝ ከሆንሽ እንደፈለክ ለብሳ ተረጋግሽ አሁን ንገሪኝ ሰላም ወይ ንገሪኝና እስቲ ምን ፈታው ከሆነ ፈተነው ትይዛለሽ እኔ የመጣሁት ማለት ሰው ነኝ ሰው እንዳልፈልግ አይደለ መጀመሪያ ሰው ተጣስብላት እስቲ ምንድን ነበር የታለው እኔ እኮ ሊድ አልኩም ቢያልኩ እሺ ለምንድን ነው ቤድና እኮ ምንም እኮ ዝም ብላችሁ እኮ ማውራት ትችላላችሁ ነው ቤድ እሺ ኪዩ ተረጋጊ ለምንድን ነው የማትረቀው እስቲ ከዚህ ቆንጆ ጋር አግኝቼ ነው ሂጂ አንቺ ልክስክስ አትልከስከሽ እሺ ምን ነበር መጀመሪያ እሺ ልጅ እንትን በይ ምን አኑ ቢሲልሽ ወደሱ መጣሽ አኑ ቢትላለኝ እሱ ጋር መጣው ይደብርሻል ስሚኝ የኔ ዝም የምትናገሪው ተናግረሽ መሄድ ትችላለሽ እኔ እኮ ያልሽ ዳሩጊት አጣአለ እሺ አሁን ተናገሪ በቃ ሌላ አላፊ ቃል እኮ የሰው ልጅ ነኝ የሰው ልጅ ደግሞ ሊጎዳ አልፈልግም ስለዚህ የጀመርኩት ከሷ ጋር በጣም መጥፎ ነገር ነው ምኑ ነው አታፈቅሪ እያስመሰልሽ ነው አንተ ጋር መጠቀም ያደረገች ነው ወይም እያስመሰልክ ነው አብረሃት ከፍላክ ነው ወይስ ታፈቅራታለህ እኔ እንዳንቺ በክፍያ የምሰራ አይመስልም አሁን እዚህ ጋር እኔ የሆነ እንድትናገሪ ምናምን አልፈልግም መናገር የምትፈልጊውን ነገር ተናገሪ እሺ ምንድነው ቆይ ለኔ ተቆርቁሮሽ ነው ማታቆ ነገር እንዳንቺ ቢከፈል ሰው እና ማተከፈል እንደዚህ አይነት ላይ ያለውን አቅራቢያት ያለውን አይንሽ ትፋስ ጀመሩ አታውቂም ስለምንም ነገር ቆይ ምንድነው ታውቂ አልፈልግም እሺ ኪዩ ለምንድነው ማትረግ ኪዩ ለምንድነው ማትረግ ምን አገባሽ ታፈቅረኛለች ታፈቅራት አንዴ አንቺ እሱ ልታወሪ ነው የመጣሽ እኔን እንዳታወሪ አይ ታፈቅራለሽ ሰምተሽኛል እኔን እንዳታወሪ ታፈቅራለሽ አታፈቅሩ ወይሽ በተፈቅሩ አፈቅሩት ነበር አታፈቅሩ አታፍሪበት ነበር ካላፈርችበት አፈቅሯለሁ አንቺም አፍረሻል ኧረ በኔ ማን አፈቅኩኝ ንጹህ ፍቅር ነው ያለኝ ለሱ ምን አገባሽ ቆይ ምንድነው አሁን ይሄን እንዲህ ለመጨቃጨቅ ነው የመጣሽው እና ልንገርክ የሰው ልጅ ነኝ የሰው ልጅ እንዲጎዳ ስለማልፈልግ እሷ አጠቅምህ እሷ ማለት በጣም አስመሳይ ባለጌ ሰው ናት ገባህ አይደል በጣም አስመሳይ ሰው ናት በጣም እና ያደረገችው ነገር ደግሞ ከመጀመሪያ እስከ መጨረሻ እነግርሃለሁ ሁሉንም ነገር ብልግና አይነው እንጂ ባልታቂው ኪዩ ለምንድነው የማትታቂው እኔ ብልግና ኪዩ ለምንድነው ባልጌያሽኛል ኪዩ ተይ መብትን ፎርልኝ ገብርኤልን ይወልቀቀኝ እንዴ ወይ ለምን ወይ ነው ሰርቪስ ዝም ብያላት እንዴ ለምን ሰርቪስ ዝም ብያ ማለት የምትናገሪው ነገር በስነ ስርዓት እንደተማረ ሰው አውሪና ሂጂ ቆይ ኪዩ ቆይ ምን እሺ ሰርቪስ ይደብቃት ተረጋጊ እሺ አሁን ንገሪኝ ከዛ አለበለዚያ ግን የምትሳደቢያት የምትናገሪያት ከሆነ እኔ ራሴ ነኝ አንተልተል ማስወጣት እርጉዝ ነኝ ብላ እኮ ነው ማንንም አይናገረኝም ብላ ነው እርግዝናዋን ተጠቅማ እኮ ነው እንደዚህ ሆነች ያለችው ቆይ እሺ ምንድነው ክብረቢስ እኔ ወይስ አንቺ ለመሳረብ ነው እንደዚህ ድረስ የመጣሽው ባልሽ ነው የከተበሽ ኧረ አንዳይ ባሌ ልንገርሽ አንድ ነገር ልንገርሽ እሷ ማለት ያደረገችው ከመጀመሪያ ተብጨሽ ልንገርሽ ቤቢላችሁ ያደረገችው ነው አንቺ ፍቅረኛ ነበሩ መጀመሪያ ፍቅረኛ ነበሩ አይደል ከዛ በኋላ ፍቅረኛ ነበሩ ብዙ ነገር አደረገላት አውቃት እንደሚያፈቅራት ስላወቀች መጮች አደረገችው እጇ ላይ እንደዚህ አድርጋት እየጮኸችበት ነበር ማለት ነው ገባህ አይደል ከዛ በኋላ እየጮኸችበት እንትን እያለቀሰ ምን እያለ ብዙ ነገር አደረገችው ተጎዳ ምን አለ ከዛ እኔ መጣሁ ወደ ህይወቱ እኔ መጣሁ ከኔ ጋር ፍቅር ጀመረ እንደዛም ሆነ ልትዋልቻለች ከዛ ደግሞ ጓደኛ አለ ማን ነው ተወፋ ነው የሚባል ጓደኛ አለው ከሱ ጋር ደግሞ አውቃ ሌላ ድራማ ፈጠረች ምን የምን ድራማ እኔና ተወፋ ፍቅረኛ ለምን ፍቅረኛ ነው ያለሽው ባሌ ለማስቀናት አይደል
ለዝም ከገዛ ወንድሙ ጋር ቆይ ወይኔ ጫፌን እንዳለች ቆይ ተረጋጊ ኪዩ ልጅ ያስሰው ነኝ ልጅማ ያስሆነሽ ካይስ ሆነሽ ልጅ ያስንጂ አሉ ስለዚህ ያስጠቅሻል በህግ መስጠቅሻል እርጉዝ ሴት መንካት ገባሽ አይደል ስለዚህ ጫፌ እንዳለ እርግዝናሽን ተጠቅመሽ አንቺ እኛን እየተጫወትሽብን ነው ምንድነው ቆይ ምንድነው እርግዝናሽ ምን ይታወሳል ትንሽ እንደምታረግሽ እኛም እኮ እናረግዛለን እግዚአብሔር ይሄን እኮ ተፈማ ማግለሻል አንቺ ብታወሪው ላይ ማቤት አንቺ ምን እየሆንሽ ነው ሴትዮ ባለጌስ ምን ጫፌ እንዳለኩኝ በተከታታው እሺ ለምን አንቺ ምንድነው ገብርኤል እየሸናችብኝ እኮ ተይ እንዴ አረግሽ ምን ይሁን እሺ እኮ ስለካሽ አርግዘሻል ጎበዝ እሺ ኪዩ ምንድነው ቆይ ለምንድነው ማትረጋጋው ለምን ነው ሰደብኩት ሰማኝ እንጂ ሷፋስ መሳይና ሰማኝ እኮ ይቅርታ እሺ አንዴ ሰማኝ አንዴ ዙርና እሺ አንዴ ሰማኝ እና ምን አደረገሽ መሰል ቀጥሎ ደግሞ እሺ ለምን አዘግቢ ለምን እንደመጻፍ አታትም ይጽፎ ነበር ኪዩ ለምንድነው ማትረጋጋው በጣም ድራማ ሰሪ ነሽ እሺ ከዛ በኋላ እኔና እሱ ደስተኛ ሆንን በጣም ብዙ ነገር ያው አርግጄለታለሁ በጣም ብዙ ላይ ፋታ እንኳን ደስ አለሽ አብረን ነን ከዛ እሱን ደግሞ ስታክ ድራማ ሰራች አንዴ በቃ እስካሁን እኮ የማላውቀውን ነገር እየተናገርሽኝ አይደለም እኮ ነው ስማኝ እንጂ ጀመር ይሁን የምታደርገው ነገር ካንተ ጋር የሚሆነችው አኑን በቃ አንተሽው እንደመሳብ ነው ገባህ አይደል እንደዛ ለማድረግ ነው እንጂ አንተን አፍቅረህ አይደለም ገባህ ምክንያቱም እንዴት ነው የምታፈቅር አፈቅርሃለሁ አላለችም እሱ ባለፈው ያደረገችው ነገር ረሳከ ከዛ በኋላ ምን አደረገች ከገዛ ጓደኛው ጋር እንደዚህ አደረገች እንደገና ደግሞ ገጠር ሄዳ ደግሞ ያ ሁሉ ድራማ ሰራች ከዛ ተመለሰች እንደገና ውጪ ላይ ነው አለች የምታወራው ነገር ማታቅ ባለጌ ሴት ገባህ አይደል ከዛ እሷ ምን ማጣቅ ገባህ አይደል ምንም ማጣቅ በጣም ባለጌ አንቺ ግን የማማረክ ተጠቀም አንቺ በማረክ ተጠቀም ማለት ይሄን አሁን እኔና እሱን በማጣላት ተጠቀም ለምንድን ነው የምንጣሉት ሁለተኛ ፍቅር ካለሽ ከአኑ የት ውጪ ገባሽ አሁንም እኔ ልጅ ገባበት ስቆስ ያጣፈቅር ማውቀሽ ነው ከሱ ገምሹ በቃ ነገር እየፈጠራችሁ ነው አሁን ለመሰብ አይደል በቃ ለምን አትሄንም ታዲያ እኔ አኑ ባይፈጠር ላላ እና እየተጫወተችብህ ነው አንተ መጨረሻ ላይ እንደኔ ነው የምትሆነው ገባህ አይደል እየተጫወተችብህ ነው ስለዚህ ታዋት ምንም ነገር ጭራሽ ለአንተ እቺ ምትክርስ ስሜት የላትም በቃ ልንገርክ አውቀው አኑን ለማስናት የተጠቀመችብህ ነው ከሷ ህይወት ውጣ አውቀው ብዙ ድራማ እየሰራች ነው በጣም ብዙ እንትን ውጪ ላይ ነበር አይንታ የሚቀረው የምን አይንሽ ልጅና ዛሬ ይጥፋ ከፈለግ እዛ ውጪ ውጪስ ደግሞ ምሰር ነገር አይደለም አውቀሽ በፈጠርሽ ድራማ ነው ሲጀመር እንጂ ሲጀመር ልትሄጂም አይደለም እሱ ወዳንቺ እንዲመጣ ነው ገባሽ አይደል ስለዚህ ይሄን ድራማሽን ደግሞ እዛው አሽቀንጥረሽ ጣዩና ካሁን በኋላ አኑ አጠገብ እንዳደርሽ ታሰብሪ ከሆነ እንደዚህ አብራችሁ ልትም በሉ እዛው ውስጥ ከፈለጋችሁ አይመለከተኝም ጨረስ ጨርሻለሁ ሂጂ አልሄድ ይመለከትኩ ከፈለክ አንተ ሂጂ ለኛ እሺ አሁን እኔና እሷ ይሄን ነገር ተነጋግረን መፍታት እንችላለን ቆይ ሰደኛ እንዴ እኔ ተጠልፋ የሚጣልች ጭራሽ ደግሞ በቃ እንዴት እንደሚያደርጋት በቃ በእንደዚህ እንደው ራስ እንዴት እንዳየሽ ባለቤትሽን መቆጣጠር ካቃተሽ ለንገርህ አንድ ነገር እኔ እኮ ባሌን እኮ ይዤው ነበር ግን ደግሞ እሷ የምትሰራው ድራማ እኮ በጣም ነው የሚያስጠላው ገጠር ትሄዳለች ለምን ገጠር ሄድሽ እኔ ስላረጋስኩኝ ተካፍተሻል አሁን አፈቅርሃለሁ የዛኔ ገጠር ምንድን ነው ያልሽው ለአኑ አፈቅርሃለሁ ብለሽዋል አይደል አፈቅርሃለሁ ብለሽ እንዴት ነው በሁለት ቀበስ ውስጥ ልዩነት ደግሞ እሱ የምታፈቅሪው በእናትሽ እሱ ያንዳ ማስቀናት ነው አንተ ራስህ አንተ አይምሮ ይልክ እስቲ አስበው የዛኔ ገጠር ምንድን ነው ያልሽው አፈቅርሃለሁ ብለዋለች አይደል አብራ እስኮ እያለች ነበር ከዛ አሁን ደግሞ አንተ ጋር መጣች አንተ አፈቅርሃለሁ እና አንቺ ይሄን እያየሽ ለምን ካኑ አርጋሁን እኔ ስለማፈቅረው ነው ገና እኔም ስለማፈቅራት አንተ አይጠቅምህም ምክንያቱም እሷ ድራማ የምትሰራው አኑ ትክክል ያሰው አኑ እንዴት ያፈቅረኛል ገባህ አይደል ጥሩ ሰው ስለሆነ ነው እሷ ጋር እየሄደ እንትን የሚላት አኑ ያፈቅረኛል እሷ ደግሞ ቢሆንና ስርዓት ቢኖረው ኖሮ ለክሊን ሰብሮ ባልገባ በቃ አንቺ ደግሞ አርፈሽ ብትቀመጪ ኖሮ አርፈሽ ብታሽ ኖሮ ጥሩ ነበር አንቺ ግን አውቀሽ እንድታበቅልሽ እዚህ ገጠር ሄድኩኝ አንዴ እንትን አገር ሄድኩኝ አድራሻሽን ተነግረሽ ጠፋሽ ሰላም ትንሽ ጊዜ እኮ ነው የቀረኝ እንደው መመቤት ትንሽ ሰዓት እኮ ነው የቀረኝ አንቺ ኪዩ ምን እየሆንሽ ነው ወዴት ነው የምትሄጂው ኪዩ ምን ሆነሽ ነው ማዳመጥ ስለፈለክ ነው አዳምጣት በደምብ በቃ ስለኔ ማወቅ ነው የምትፈልገው አታውቀው ነገር ካለ ንገሪው ኪዩ ምን እየሆንሽ ነው አናትሽን እንዳልልሽ እማብቴን አናትሽን እንዳልልሽ ምናሉ ስለኔ ምን ብላ ነገሩ በሞቴ ጀነቀኝ አንቺን በማጣት ኪዩ ወዴት ነው የምትሄጂው ኪያ ነይ ተመለሽ እንጂ ምን ሆነሽ ነው ዞር በል ገብርኤል ዞር በል እሷ ነው ማግኘት የምፈልገው ስለዚህ አዋራት ጨርስ ስለኔ ማወቅ የምፈልገው ነገር ስላለ ነው አይደል እንደዚህ ተበቀቅ ስለኔ ማውራት የምፈልገው ነገር ስለ እሺ በቃ ትቻለሁ በቃ ይኸው አላናገራትም በቃ እሺ ተይ እባክሽ
አውራት የምትፈልግ ነው አውራት። ግን በቃ እኔ እንደዚህ ሰደበችኝ እንደዚህ መቆየት አልችልም። ብዙ ተሰድቤያለሁ። በቃ ሰው ማውራት የምትፈልግ ነው ሂድና አውራት። እኔ ግን በቃ እሺ ተው እሺ ኪያ ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ምን እንደሚሻለኝ እንጃ ለሚያልፋሉ ባልታ እኔስ ግደለኝ ባልዋልኩበት የሰሜን እንኳን ቢሆን አንቺ ቆይ ምንድነው ቆይ ሁሌ እንደዚህ አይነት ነገር አይሰለችሽም? ምንድነው አይሰለችም? ቆይ አንቺና እውነት እኮ ነው አሁን ባልና ሚስት ከአንድ ምንጭ ነው የሚቀደመው የሚባለው። ቆይ ምን ልትሰሪ ማለት ትላንትና ነግሬሽ ነበር እኮ በቃ እዚሁን ጨርስ ብዬ ዛሬ መገናኘቱ ምንም ራሴዎች እኮ እንደዚህ ጉዳ ስለታወቀ እንደዚህ ጉዳ ስለታወቀ አይደለም እኔም አላውቀው ምንም አይነት ነገር የለም። ሰምኛለሽ አይደል? አንቺ ነሽ ሁሌ መርዝሽን እንደረጨሽ በቃ እኔ ልሰማሽ አልፈልግም። ምን ልትናገሪኝ የመጣሽው ይሄን ነበር አይደል? ተናገርሽኝ አሁን ይጅል ብዙ ነገር እነግርሃለሁ። እሺ ምንድነው ቆይ የተለየ ምንድነው የምትናገሪኝ? እሺ ምንድን ንገሪኝ። እሺ እኔ አሁን ነገር አስቤ አንተና ኪያ ለማጣት ፈልጌ ነው እንጂ ነው አይደለም። እኔ እንድትጎዳት ነው የማልፈልገው። ምንድነው አንቺ ቆይ ከመቼ ወዲህ ነው አሳቢዎች እስከ ዛሬ እማየው ቪዲዮ ላይ አንድ ደህና ጸባይ እንዳንተ ነበርኩኝ። ልንገርህ እንደዛ ሲመክሩኝ ለቶፋም ይቅርብሽ ሲሉኝ እንዳንተ ነበርኩኝ። አይሁን ያፈቅረኛል ብዬ ነበር እሱን አምኜ አብሬት ሆንኩት። ግን ደግሞ እሱ ድራማ እየሰራብኝ ነበር ከሰው ጋር ሆኖ ገባህ አይደል? እነሱ ሁለቱም ድራማ ሰሪ ናቸው። ሁለቱም አውቀው ይጭቱብን ነው ገባህ አይደል? እየተጫወቱብን ነው ሁለታችንም ላይ። እሷ ጭራሽ አታፈቅርም። ለአንተ ምንም አይነት ስሜት የላትም ገባህ አይደል? የሌላ ደግሞ ልንገርህ እሱን እንጨነቅበታል። እስማኝ አንተ ነገር አለ ምንድነው ማትከማታፈቅር ልጅ ጋር እንዴ ስሜት እኮ ይጎዳል። ልንገርህ ያደረገችው ነገር ገጠር ሄደች ከምንድን ነው ያደረገችው? ተከትሏት አልፈልግም አልኖራለች ግን አፈቅርሃለሁ ብለዋለች አይደል? ታፈቅረዋለች እንደምታፈቅረው ነግረዋለች። ለምን ነገረችው? እንደዚህ ሆኑ ድራማ መሰር ገጠር የምትሄደው እንደዚህ አይኔ ታመመ እኔም ህፃን ልጅ አይደለሁም እኮ ስማኛ እንዴ ይሁን ነገር ድራማ መሰረው ይሁን ነገር አኑ እንዲሳሙ ገባህ አይደል? እንጂ አኑ መጀመር ከኔ ጋር ደስተኛ ነበር። በጣም ነበር የሚወደኝ። ግን ደግሞ አውቃ የሷ ድራማ አኑ የዋህነቱ ተጠቅሞ ሳበችው ገባህ አይደል? ስለዚህ ለምንድን ነው አንተ እንደገና ደግሞ በሷ ድራማ የምትታለለው? አሁንም እኮ አንተ ያመጣችው እኮ አንተ እሺ ከዛ በፊት ፍቅረኛ ነበራችሁ? ንገረኝ እና እንተዋወቅ ነበር ሰምኛለሽ? አንተ ፍቅራት ነበር አይደል? ግን አፈልግህም ነበር እሱ። አሁን ደግሞ የፈልገች ለምንድን ነው መጠቀሚያ የምታደርግ አኑ እንዲናደድ ገባህ እንጂ ለአንተ ምንም አይነት ስሜት የላትም። ስለዚህ እሱ ነው ልጨነቅበት ይሄ ነገር እያወቀ ገደል ውስጥ አትግባ ገባህ አይደል? እየሰማሽ ነው አይደለም? ስማኛ እንዴ ዮና ስማኛ እንዴ የምሬ ነው የማወራው። እኔ ምንም ክፋት አስቤብ ካይደ ቤትም አላውቅም አይደል? እኔ ሰው ላስከፋ ላስደብር እችላለሁ። በቃ ጻባይ ነው በቃ ረጋም ብዬ ማውራት አልችልም። በቃ ጻባይ ነው እና ደዳ አስተዳደግሽ ነው እንዴት ማታቀኝ ማስተዳደግሽ ነው አትበለኝ። እኔ በሰራት ያደኩ ልጅ ነኝ። ግን ደግሞ በስነ ስርዓት ልታርጊ አይደለም? ስማኝ ወደዚህ ህይወት ውስጥ የመጣው ለአኑ ስል ነው። በቃ ለአኑ ስል ሚዲያ ላይም ቀረብኩኝ። በጣም ብዙ ነገር አደረኩ። ተከፍሎሽ አይተናል እኮ አፍከን ዝጋ ሶፊ ሰማኛ ሶፊን ሜረሽ እኮ አርግሻለሁ ብለሽ ምን ያንሰው ነው ሰምኛለሽ? አፍከን ዝጋ እኮ አፍከን ዝጋ ምን ተወሪንም ተወራ ተከፍሎሽ ነው የለም ሲከፈለኝ አየከው አንተ ያለህ እንዴ ከማታፈቅር ሴት ጋር ከትናንት ነው ባለፈው ማን ነው አኑን አፈቅርሃለሁ ብላ መታ አንተ ጋር ደግሞ ስትለጠፍ እሺ ብለህ ተቀበልከው እንደልክ እንዴ አንተ ማለት አንተ ለራስ ክብር ቢኖርክ እኮ ሂጂ ዞር ብለህ ባባር ትችል ነበር። ግን አንተ ለራስ ክብር የለክም። ምክንያቱም አኑን ያፈቀረችው አንተ ግን ትፈልጋታለህ ገባህ አይደል? እኔ ግን ቢያንስ ከኔ ጋር ብዙ ነገር አሳልፈናል። አንተ ግን ትናንትና የትም ተዘራዛ ስመጣ ተቀበላታል። አንተ ማለት ይሄ ነው። ጭራሽ ደግሞ ከጓደኛው ጋር ከገዛ ጓደኛው ጋር ከቶፋ ጋር ከሚባለው ልጅ ጋር ፍቅረኛዬ ነው ብላ አግብታ ቤሎ ምናምን ለባብሳ ፊልም እየሰራች ነበር አይደል? የዛ ሰዓት ራሱ ድራማን ሰርታለች። እንደዛ ማድረግ ተቀበላታል። ስለዚህ አንተ ማለት እንደዚህ ነው። ስለዚህ ሌላ ምን ልልክ አልችልም። ብቻ ራስን ተመልከትሽ ገባህ አይደል? ጨረስ? አዎ ጨርሻለሁ። እሺ አሁን ካንቺ ጋር ምንም መገናኘት አልፈልግም። ትሰሚኛለሽ? ተስጠላ ቆጣ እኔ ምንም የሚለኝ እኔ አልነካኋት ምንም አላልኳት ተሳድባኝ ብቻ እያየ ነው አይደል? እንደዚህ ነው። አንዳንዴ ማስተዳደግ ይጠይቃል። በቤተሰብ በቃ ቤተሰብ ተንከባክቦ እየቆነጠጠ ሲያሳድግ እንደ ኪያ ነው የምትሆነው። ብቻ እስቲ እኔ ምንም ማለት አልፈልግም። እኔ አፌንም ማበላሸት አልፈልግም። ብቻ እስቲ ለዛሬው ያው ኪያም ጥላኝ ሄዳለች። ንዴታ ሲበርድላት ምናምን እጅ አገኛታለሁ።
እስካሁን የነበረን ቆይታ ከኪያ ጋርም የነበራችሁ ቆይታ ይሄንን ይመስላል። አመሰግናለሁ። እኔም የመጀመሪያዬ ነው እንደዚህ አይነት ማለት ከሴት ጋር እንደዚህ አይነት ምላሽ ምናምን ስመላለስና አስደብረኛለች እውነቱን ለመናገር ብቻ ይሄንን ይመስላል ለዛሬ የነበረን ቆይታ። ቸር ቆዩልኝ።